የአርሰናሉ የመሃል ሜዳ ተጫዋች ማርቲን ኦዲጋርድ እጅግ ጥብቅ የተባለና ወሳኝ መልእክት ስለ ሻምፒዮንስ ሊጉ ለአርሰናል ደጋፊዎች ዛሬ አስተላልፈዋል። ይህንን መልእክት በአሁኑ ሰዓት የዓለማችን ሁሉም ሚዲያዎች እየተቀባበሉት ይገኛሉ። የአርሰናል ደጋፊዎችም ይህንን ወሳኝ መረጃ በደስታ ተቀብለውታል። ማርቲን ኦዲጋርድ ምን አለ? ምን አይነት መልእክት አስተላለፈ ስለ ሻምፒዮንስ ሊጉ? በሌላ በኩል ደግሞ የአርሰናል ሁለት ተጫዋቾች ተጎድተዋል እየተባለ ነው። እነማን ናቸው? የእውነትስ ተጎድተዋል ወይስ ምንድነው የገጠማቸው የሚለውን ዛሬ ከኔ ጋር ቆይታ ስታደርጉ የምታደምጡት ነው። ውድ አድማጭ ተመልካቾቼ አብርሃም ፍቅሬ ነኝ። እንደተለመደው የዕለቱን ወሳኝ ስፖርታዊ ጥንክር በአማረ መልኩ ወደ እናንተ ለማድረስ ስቱዲዮ ተገኝቻለሁ። ለቻናሌ አዲስ የሆናችሁ የደውል ምልክቷን በመጫን ቤተሰብ መሆን አትርሱ። ቪዲዮን ከመጀመራችሁ በፊት እንደ ሁል ጊዜው የላይክ ምልክቷን ተጫኑ። በቀጥታ ወደ መረጃዎቹ ልሰዳችሁ። ከማርቲን ኦዲጋርድን ጀምር። በአርሰናል ቤት እንግዲህ ባለፉት ዓመታት እጅግ በደጋፊዎች ዘንድ ከሚወደዱ ከሚከበሩ ከዛም አልፎ እንግዲህ የአርሰናል ካፕቴን አምበል እስከመሆን የደረሰ ከሪያል ማድሪድ ቤት እንግዲህ አርሰናልን ሲረግጥ ማንም በዚህ ደረጃ እንመለከተዋለን ብሎ አስቦ አያውቅም። ነገር ግን አሁን ላይ በአርሰናል ቤት ውስጥ ምናልባትም በመሃል ሜዳ ሁልጊዜ በጉዳት ምክንያት ካልሆነ በቀር ከማይነኩ አይነኬ ከሆኑና የአርሰናል ጨዋታ ፍሰት ከተመሰረተባቸው ተጫዋቾች ዋነኛው ኖርዌያዊው የመድፈኞቹ የመሃል ሜዳ ተጫዋች ማርቲን ኦዲጋርድ ነው። ይህ ተጫዋች በበርካታ የአርሰናል ደጋፊዎች ዘንድ ይወደዳል። በተለይም ባለፉት ዓመታት ክብርን ያገኘ ተጫዋች ነው። ዘንድሮ በተወሰነ መልኩ በአቋም መውረድ እየተተቸ የነበረ ቢሆንም አሁን ላይ ግን ማርቲን ኦዲጋርድ ወደ ቀድሞ ብቃቱ እየተመለሰ ይገኛል። ዘንድሮ አርሰናል እንደውም በርካታ ነጥቦችን ከጣለባቸው ምክንያቶች ውስጥ በዋነኝነት ከሚነሱት አንዱ የማርቲን ኦዲጋርድ ጉዳት ነው ማለት ይቻላል። ማርቲን ኦዲጋርድ እንደምታስታውሱት እንግዲህ የውድድር ዓመቱ እንደተጀመረ ለኖርዌይ ብሔራዊ ቡድን ሲጫወት ጉዳት አጋጥሞት በርካታ ጨዋታዎችን አርሰናል እንግዲህ የግብ ዕድል መፍጠር ተስኖት ያለሱ ምንም ነው እስኪባል ድረስ አርሰናል እንግዲህ በርካታ ጨዋታዎችን ነጥብ ጥሏል። ዘንድሮ አርሰናል እንግዲህ ከእንግሊዝ ፕሪሚየር ሊግ ፉክክር የመራቁ ዋነኛ ሚስጥርም የማርቲን ኦዲጋርድ በጊዜ መጎዳት እንደሆነ ይነገራል። ከጉዳትም ከተመለሰ በኋላ በደንብ የሚያጫውተውና የሚያጣምረውን ቡካዮ ሳካን በጉዳት አጣ። እንደዚሁም ከጉዳት በመመለሱ ምክንያት ወደ ቀድሞ ብቃቱ ቶሎ መመለስ አልቻለም። ባለፉት ጨዋታዎች በተለይም ፒኤስቪን አርሰናል 7-1 ካሸነፈበት ጨዋታ ጀምሮ ብናነሳ ከቼልሲ ጨዋታ ጭምር እጅግ ጥሩ እየሆነ የመጣበትና ለአርሰናል ወሳኝ ሰው እንደሆነ ያስመለከተበት ነው። ታዲያ ዛሬ ከጋዜጠኞች ጋር ቆይታ አድርጎ ስለ አርሰናልና ሻምፒዮንስ ሊግ ወሳኝ ጥያቄ ተቀርቦለት ነበረ። ዘንድሮ አርሰናል ሻምፒዮንስ ሊጉ ላይ የት ይደርሳል ብለህ ታስባለህ ተብሎ የጠየቀው ማርቲን ኦዲጋርድ እንዲህ ሲል መልሰዋል። አርሰናል ዘንድሮ የአውሮፓ ሻምፒዮንስ ሊጉን ያሸንፋል ሲል በአጭር ቃል ነው የመድፈኞቹ የመሃል ሜዳ ተጫዋች ማርቲን ኦዲጋርድ የተናገረው። በቀጣይ ዓመታት ከአርሰናል ጋር ብዙ ዋንጫዎችን ማሸነፍ እንደሚፈልግ የተናገረው ኖርዌያዊው ኢንተርናሽናል ኦዲጋርድ የዘንድሮውን የአውሮፓ ሻምፒዮንስ ሊግ ዋንጫ አርሰናል ያሸንፋል ሲል አስተያየቱን ሰጥቷል። በሚቀጥሉት 3 ዓመታት ራሱን ምን ላይ እንደሚመለከት የተጠየቀው ማርቲን ኦዲጋርድ አያይዞም በሚቀጥሉት 3 ዓመታት ራሴን የምመለከተው ከአርሰናል ጋር በርካታ ዋንጫዎችን አሸናፊ ሆኜ ነው ሲል ተናግሯል። ከአርሰናል ጋር በሚቀጥሉ 3 ዓመታት ብዙ ዋንጫ እንደማሸነፍ እርግጠኛ ነኝ። ስለዚህ ከዛሬ 3 ዓመታት በኋላ ራስን የት ትመለከታለህ ብላችሁ ከጠየቃችሁኝ ከመድፈኞቹ ጋር በርካታ ዋንጫ አሸንፌ ሻምፒዮን ሆኜ ነው ሲል ማርቲን ኦዲጋርድ የተናገረ ሲሆን እመኑኝ የዘንድሮውን የሻምፒዮንስ ሊግ ዋንጫ አርሰናል ከፍ አድርጎ ይስማል ሲል እንግዲህ ማርቲን ኦዲጋርድ ተናግሯል። በነገራችን ላይ አርሰናል ዘንድሮ ብቸኛ የቀረው የሚመስለው ዋንጫ የአውሮፓ ሻምፒዮንስ ሊግ ነው። በርካታ የአርሰናል ተጫዋቾች እንደዚሁም የአሰልጣኝ ስታፎች አርሰናል ዘንድሮ የአውሮፓ ሻምፒዮንስ ሊግን ያሳካል ብለው ያምናሉ። ማርቲን ኦዲጋርድ ታዲያ ይህንን የተናገረው በነገራችን ላይ ውድ አድማጭ ተመልካቾች እዚህ ጋር ወደ ጉዳት መረጃዎች ከመሄዴ በፊት ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። አርሰናል የእውነት ሻምፒዮንስ ሊጉን ያሳካሉ ብላችሁ ታስባላችሁ ወይስ አርሰናል የት ይደርሳል ወይስ የማርቲን ኦዲጋርድ ንግግር ሀሳብ ብቻ ነው ምኞት ብቻ ነው የሚለውን የግል ሀሳባችሁን ኮመንት ላይ እንድታስቀምጡልኝ ልጋብዛችሁ እወዳለሁ። በቀጥታ ወደ ጉዳት መረጃዎች እንሂድ። እንግዲህ የአርሰናል ተጫዋቾች ብዙ ጊዜ ወደ ብሔራዊ ቡድን ሲጓዙ ነው የሚጎዱት። ቀደም ብዬ እንዳነሳውላችሁ ማርቲን ኦዲጋርድ የተጎዳው እንግዲህ በኖርዌይ ጨዋታ ላይ ነበረ። ታዲያ ትላንትና ምሽት ጣሊያን ከጀርመን ጋር የኔሽንስ ሊግ ጨዋታ ነበራት። ታዲያ በዚህ ጨዋታ የአርሰናሉ
ወሳኝ የተከላካይ ስፍራ ተጫዋች ሪካርዶ ካላፊዮሪ ጉዳት እንደገጠመው ተሰምቷል። ተጫዋቹ ባጋጠመው የጉልበት ጉዳት ምክንያት እንግዲህ በጨዋታው መጠናቀቂያ ደቂቃ አካባቢ ከሜዳ ለመውጣት ተገዷል። ሪካርዶ ካላፊዮሪ ማለት ነው። ጉዳቱ እንግዲህ ከበድ ያለ ይመስላል የሚሉ መረጃዎች ከተለያዩ የአውሮፓ መገናኛ ብዙሃን እየተሰማ ነው። የጣሊያን ብሔራዊ ቡድን አሰልጣኝ ሉቺያኖ ስፓሌቲ እንግዲህ ከጨዋታው በኋላ በሰጡት አስተያየት ጉዳቱን እስካሁን አላረጋገጥንም ሲሉ ተናግረዋል። ይሁን እንጂ ተጫዋቹ በጉልበቱ ላይ የጉዳት ስሜት ተሰምቶታል ሲሉ አሰልጣኝ ሉቺያኖ ስፓሌቲ አረጋግጠዋል። ተጫዋቹ በበኩሉ ጉዳቱ ከባድ ስለመሆኑ እስካሁን አላውቅም ሲል ተደምጧል። ጣሊያን በጨዋታው እንግዲህ በጀርመን 2-1 ተሸንፋለች። ታዲያ ምናልባትም ይህ ተጫዋች የገጠመው ጉዳት ከባድ ሊሆን እንደሚችል የተለያዩ የመገናኛ ብዙሃን መረጃዎችን እያጋሩ ነው። ነገር ግን የጣሊያን ብሔራዊ ቡድን ጉዳቱን ካረጋገጠ በኋላ በይፋ እንደሚናገር ተገልጿል። ሌላኛው ከብሔራዊ ቡድን ጨዋታዎች ውጪ ሆነው የአርሰናል እጅግ ወሳኝ እየሆነ የመጣው ተጫዋች ኔዘርላንዳዊው ጁሪያን ቲምበር ነው። ጁሪያን ቲምበር እንግዲህ ከብሔራዊ ቡድን ውጪ መሆኑን ተመልክተው በርካቶች ጉዳት ገጠመው ወይ ከሪያል ማድሪድ ጨዋታ ወደኋላ እንዳይቀርብን ሲሉ ሀሳባቸውን ሲሰጡ ነበረ። የኔዘርላንድ ብሔራዊ ቡድን እንግዲህ የመስመር ተጫዋች ጁሪያን ቲምበር በህመም ምክንያት ነው ከብሔራዊ ቡድን ጨዋታ ውጪ መሆኑ የተገለጸው። በርካቶች ጉዳት ገጥሞታል። ስለዚህ ለበርካታ ጊዜያት ከሜዳ ይርቃል እያሉ የሚያሰራጩት መረጃም ሐሰት መሆኑ የተሰማ ሲሆን ተጫዋቹ በትላንትናው የኔዘርላንድና ስፔን ጨዋታ በህመም ምክንያት ሳይሳተፍ መቅረቱ ይታወሳል። ጁሪያን ቲምበር አሁን ላይ እሁድ ከስፔን ጋር ከሚደረገው የኔሽንስ ሊግ ሩብ ፍጻሜ የመልስ ጨዋታ ውጪ መሆኑም ተነግሯል። የኔዘርላንድ ብሔራዊ ቡድን በጁሪያን ቲምበር ምክንያት ለኢያን ማትስ ጥሪ ማቅረቡን የተሰማው። ስለዚህ ጁሪያን ቲምበር የገጠመው ጉዳት እንደሌለና በህመም ምክንያት እንደሆነ የተገለጸ ሲሆን ከህመሙ በሚሻለው ጊዜ ወደ መድፈኞቹ ስብስብ ተመልሶ የቡድን አካል እንደሚሆንና ምንም ከሪያል ማድሪድ ጨዋታ የሚያርቀው የሚያሰጋ ነገር እንደሌለ እንግዲህ መረጃዎች እየወጡ ይገኛሉ ማለት ነው። ውድ አድማጭ ተመልካቾች ዛሬ እንግዲህ አርሰናል ላይ ያጠነጠነ ሰፋ ያለ ስፖርታዊ መረጃዎችን ወደ እናንተ አደረስኩኝ። ማርቲን ኦዲጋርድ ሻምፒዮንስ ሊጉን እንበለዋለን ብሏል። ሪካርዶ ካላፊዮሪ ጉዳት ገጥሞታል። ከባድ ነው አይደለም የሚለውን እንግዲህ በቀጣይ ቀናት የምናዳምጠው ጉዳይ ነው። ጁሪያን ቲምበር ምንም አይነት ጉዳት እንዳልገጠመውና ይልቁኑ ግን ጁሪያን ቲምበር የህመም ነገር እንዳጋጠመው እንጂ በቀጣይ ለአርሰናል ስብስብ ዝግጁ እንደሚሆን ነው የተሰማው። ስለዚህ ስለ ኦዲጋርድ ሀሳብ ሁላችሁም እንደ ሁልጊዜም የመወያያ ነጥባችን ዛሬ ኦዲጋርድ ባነሳው አርሰናል ሻምፒዮንስ ሊጉን ይበለዋል በሚለው ጉዳይ ላይ ነው። ስለዚህ በዚህ ጉዳይ ላይ ያላችሁን የግል አስተያየትና ሀሳብ በኮመንት መስጫው ሳጥን ውስጥ እንድታስቀምጡልኝ በአክብሮት ጋብዛለሁ። በየዕለቱ እንግዲህ ወሳኝ ስፖርታዊ ጥንክሮችን ለመስማት ትክክለኛው ቤት ናችሁ። የደወል ምልክቷን በመጫን ቤተሰቡን አትርሱ። አብርሃም ፍቅሬ የነበርኩ የዕለቱን ወሳኝ ስፖርታዊ ጥንክር ወደ እናንተ አደረስኩኝ። በየዕለቱ ወሳኝ ስፖርታዊ መረጃዎችን ለመስማት ቤተሰብ እንድትሆኑ በአክብሮት እየጋበዝኩኝ በሌላ ጥንክር በሌላ መረጃ እስከምንገናኝ ሰላም ተመኘሁላችሁ።